ብዙዎቻችሁ ልጄ 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 እያላችሁ የጸሎት ጊዜ አልሰጣችሁምና ልጆቹ ያስቸግሯችኋል። ልጆቹ ያስቸግሯችኋል። ልጆችን ያመለክንበት ጊዜ ይሄኛውን ዘመን አመጣብን። እናት ለጸሎት ይልቅ ከመጸለይና ለምስጋና ጊዜ ከመስጠት ይልቅ ለጓዳው ጊዜ ሰጣ። ለቁርሱ፣ ለዳቦው፣ ለወጡ፣ ለእንጀራው፣ ለቂጣው፣ ለቤቱ፣ ለጽዳቱ፣ ለምኑ ስትል ልጆች ከእናትና አባት ላይ ያለውን አምልኮት የሚያዩበት እድል አጥተው ተጠማዘው ተጠምዝዘው በየትምህርት ቤቱ ባለ ሐሳብና መንፈስ ተይዘው አንዳንዶቹ የትምህርት ቤት ልክፍት ይዟቸው፣ አንዳንዶቹ ቡዳ በልቷቸው፣ አንዳንዶቹ የራሳችንም አዋካቢው መንፈስ ጊዜ የማይሰጠው መንፈስ በትውልድ ውስጥ አኗኗርን የሚለውጠው ጨካኙ መንፈስ ገብቶ ባህሪያቸውን ሲቀይር ምንም አልመሰለንም፣ አላወቅነው። ለካ እርስ በርሳችን እየተበላላን የኖርንነን። እናት ላይ ባደረው መንፈስ ልጅም ተይዟል። ታዲያ ልጄ ማለት ስንጀምር የምናለቅስበትን የሚያመቻቸው ከኛ ውስጥ ሆኖ ነው። ማልቀስን አዘውትረን እንድንኖርበት ባህሪያችንን እየገፋፋ መንፈሳዊ ኃይላችንን እያሳጣ ይኖራል። አልጠጣም እያለ እምቢ ሲለኝ ቢበሳጭም በቁማር ጀመርኩት። ቁማር? አዎ ቁማር ነው የምታጫወተው? እሺ፣ የቁማር መንፈስ እዚህ የቁማር መንፈስ ተይዞ ነበር። የቁማር መንፈስ የቁማር በቃ ምን አልከኝ? በቃ ወጣለሁ። ልክ ያለው እሄዳለሁ ነው። ትሄዳለህ? እሄዳለሁ። ተመርከከ። ከዛ ስንት ዓመት ነው ቁማር ካጫወተው? 10 ዓመት። የት ሀገር? እንግሊዝ ሀገር። እንግሊዝ ሀገር? ስንት ብር ተጫወተ? ስንት ብር? ማት ብር ነው። ምን ያህል ብር? ወደ 55 25,000 ፓውንድ 25,000 ፓውንድ። ሰይጣን አጋንንት ነህ ወጣው እኮ። ሰይጣን አጋንንት ነህ። ሰይጣን ነህ። በል ባፍ ላይ ውጣ። ተዘጋጅ። ሰውነቱ ቡጣ ቧጥ ነው። መጠጥ ታጠጣዋለህ? አልጠጣም። አታጠጣው? ቁማር ብቻ ነው? ቁማር ብቻ ነው። ለምን አስጀመርከው? ክፋት ግብር ነው። የት ሀገር ነው የተወለደው? ኤርትራ አስመራ ነው የተወለደው። የት ነው ያዝከው አንተ? እንግሊዝ ሀገር ነው ያዘችው። ያዝከው? አዎ። እሺ በል ቧጥ ነው። ገጠመኙን አዳምጡ። ይሄንን ምክር የሰማችሁ በሙሉ 188ኛ ገጠመኙን ሙሉን ስሙት። ኩል እንዳትኳሉ በእግዚአብሔር። አንደኛ ነገር ኩሉን ከደብተራ እጅ ከገዛችሁትና ደብተራ ከሰጣችሁ ወይም የሆነ የሚሰጧችሁ ሰዎች ካሉ የፍየል ስጋ አቃጥለው አሳርረው ወቅጠው ከሰል፣ ከዛም ደግሞ ሌላም ደግሞ ጉንዳን ቆልተው ጉንዳን ስጋ ያበሰብሱና ቀቅለውት መጀመሪያ ስጋውን ይቀቅሉታል። ከዛ ሳር ላይ ይወረውሩታል። ከዛ ጉንዳን መጥቶ ሲወረውና ሲያፈላ ጉንዳኑን ሰብስቦ በመብረቅ ምጣድ ጉንዳኑን ቆልቶ ወቅጦ አቀላቅሎ ናሃቤ ብሎ ይለዋል፣ ይደግምበታል። ከዛ ሸዋ ስታደርገው 100 ሻማ አምፖል ይሆንና በሰይጣን ማለት ነው ሰብሰብ እያደረገ ቡዳ መብላት ይጀምራል ማለት ነው። ይሄ ነው፣ ሌላ ነገር የለውም። አይንን ባሰፋ ቁጥር ሊበላ ነው። መጽሐፍ ቅዱስ አይቶ ወይም ገነትና ጽድቅን አይቶን አይደለም ቡዳ አይኑን ከፍቶ የሚያስበላ። ጨለማ ሞቱን ነው የሚያሸት። ስለዚህ የወንድ ኩል የሚኳሉ ሰዎች ደግሞ የሚገርሙ ናቸው። በጣም ብዙ ቦታ በተለይ አረብ ሀገራት ላይ ይሄ ነገር በጣም ይዘወተራል። አይታችኋል ቪዲዮ ላይ ወንድ ሆኖ ኩል ሲኳል ምን ማለት ነው? አንዱ ይሄ ነው እንግዲህ የሴት ዛር አይነት ላይ ያለችባቸው ወንዶች ይኳላሉ። ጥፍር ቀለም ደግሞ እቺን የሚቀባዋል። እቺኛ ሁለቱን ጣት ማለት ነው። የቀለበት ጣትና የማርያም ጣት። ይሄ ማርያም ጣት ጥፍር ቀለም የሚቀቡ ሰዎች አቴቴ የምትባለዋ ዛር ያለችባቸው ቤተሰብ ውስጥ ያሉ ናቸው። ለምን? የቤቱ እናት የማርያም ጣት ስለምንል ማርያም እናታችን ስለሆነች የቤቱ እናት እኔ ነኝ ብላ አቴቴ ጨሌዋ መቀየሯ ነው ልጅነትን የሚያሳየው። ይሄ ደግሞ ባልነትን ወይም ሚስትነትን የሚያሳየው ጋብቻን ነው የሚያሳየው፣ ቃል ኪዳንን። ሁለቱን ወንዶች ጥፍር ቀለም ሲቀቡ ወይም ደግሞ ጥፍራቸውን ሲያሳድጉ አላያችሁ? ወንድ ሆነው እንዲህ እያለ ይላል አይደለ? ወንድ ሆነው እኮ ነው። እኔ በጣም የሚገርመኝ ምን አይነት ነገር ጥፍር ወንድ ልጅ ጥፍር ያሳድጋል? ጥፍር ፀጉር ማሳደግ ይሄ ያጋንንት አሰራር ነው። ወንድ ሆኖ ፀጉሩን የሚያሳድግ ባህታዊ ወይም ተባህተወ ወንድ ብቻ ሆነ። እንስት ሴት ነች፣ ተባዕት ደግሞ ወንድ ነው። ባህታዊ ማለት ደግሞ ተባዕተው ወንድ ብቻ ሆነ፣ ብቻውን ሆነ፣ ለክርስቶስ ተለየ፣ ወደ ከተማ የማይመጣ መልእክት ለመናገር ብቻ መጥቶ ተናግሮ የሚመለስ ማለት ነው።
ይሄ ደግሞ ናዝራዊ ማለት ነው። ለክርስቶስ የተለየ ወይም ለእግዚአብሔር የተለየ ማለት ስለሆነ ፀጉሩን አይነካም። በቃ ትውፊት ነው። ይሄ ከኦሪት ጀምሮ የመጣ ትውፊት ነው። ቅዱስ ትውፊት ይባላል። ከዚህ ውጭ ራስ ተፈሪያን የምትሏቸው ይሄ ጉድሩ የምትሉት ቃልቻው ምናምን የምትሉት በሙሉ ኮርጆ ነው። ልክ እንደ መቁጠሪያው ማለት ተፍሲር እንደሚለው ዕጣን ስንል ዋንጃ ይላል። እኛ ዳቤ ስንል ቤተክርስቲያን እሱ ቡና ቁርስ ይላል። እኛ ጸበል የቅዳሴ ጸበል ስንል እሱ ደግሞ ቡና ጠጡ ይላል። ያ ይኮርጃል። እዚህ ጋርና እዛ ጋር መኮረጅ ይወዳል። እና ልክ እንደዛ ሁሉ ይሄ ፀጉራቸውን አጎፍረው ፀጉራቸውን አሳድገው ቤተክርስቲያን የሚመጡ ታቦት ለመሸኘት የሚሞክሩ ምንም ችግር የለው ምን አገባ እግዚአብሔር ሳይከለክለኝ አንተ ምንድን አትበሉ ባካችሁ። ፀጉራችሁን ያሳደጋችሁ ሰዎች ወንዶች ሰው ሲነግራችሁ ትንሽም ቢሆን እግዚአብሔር በዛ በኩል መቶ ሊያናግርህም ሊሆን ይችላል። እግዚአብሔር በአንድም በሌላ መንገድ ይናገራል። የሰዎች ግን አያስተውል የሚባለው ይሄ እኮ ነው። ኢዮብ 33:14 ላይ እግዚአብሔር በአንድም በሌላ መንገድ ይናገራል። በሆነ በኃጢአተኛ ሰው መቶ ሊነግር ይችላል። በጻድቅም ወይም ደግሞ በአገልጋይም በሆነ ሰውም አስመስሎ ሊነግር ይችላል። የግዴታ ራሱ ወርዶ ፀጉርን ላጨው ማለት የለበትም። በቃ ይሄ የአውሊያ የቃልቻ የጉድሩ ወይም ደግሞ የወሰንግላ ዘር ያለባቸው ሰዎች ናቸው ፀጉራቸው የሚያሳድጉ ወንዶች። እና እባክህን ፀጉርህን አታሳድግ ሲባል አንድ ሰው እሺ ብሎን መስማት ያለበት ባላወቀበት ዘመን ያሳደገውን ፀጉሩን ሲያውቅ መላጨት አለበት እንጂ ሲያውቅ ግትር መሆን የለበትም። ደሞስ ምን ይጠቅማል? ብዙ ጊዜ ፀጉራቸው የሚያሳድጉ ሰዎች ወንዶቹ ፊታቸው ሙጥጥ አድርጎ ነው የሚያከሳቸው። ይከሳሉ። ፀጉር ደም ያከሳል ይባላል ወንዶቹን በተለይ። እና በተሻለ መጠን እንደው እባካችሁን ይሄ ዛር መንፈስ ያለባችሁ ጉድሩ ምናምን ይሄ እንደዚህ በቤተሰባችሁ ደግሞ የተለያየ ባዕድ አምልኮ የሚመለክ ቤተሰብ ውስጥ ሆናችሁ ስለ መጽሐፍ ቅዱስ ሲነገር ስለ መንፈሱ ሲነገራችሁና ተው ስትባሉ ለመስማት ቅርብ ሆኑ እንጂ ልባችሁን አታደንድኑት። ፈርዖን ልቡን አደንድኖ አልተጠቀምም። በኤርትራ ባህር ሰምጦ ነው የሞተው ከነ ሰራዊቱ። እናንተም እንደዛ ነው የምትሆኑት። በዓለም ላይ ሰምጣችሁ ነው የምትቀሩት። የሲኦል ራት ነው የምትሆኑት። ልብን ማደንደን ለፈርዖን አልጠቀመው ብቻ ሳይሆን ለኢትዮጵያ ሕዝብ አልጠቀመው። በብዙ ዘመን ኢትዮጵያ ውስጥ ተገርፏል። እስራኤላውያን ተመልከቷቸው ሲያጎረመርሙ የ40 ቀኑ ጉዞ የ40 ዓመት ሆነባቸው ነው የሚለው። ሲያጎረመርሙ የግብፅ ሽንኩርት ይሻለናል፣ ግብፅ አገር ይሻለናል፣ ጣዖት ብናመልክ ይሻለናል። ለምንድን ነው እዚህ አምጥቶ በረሃ ላይ የሚወረውረን አሉ። እየበሉ እኮ ነው ድርጭት እየላከላቸው መና እያወረደላቸው ያን ድርጭት እየበሉ ያን የመሰለ ምግብ ፀሐዩን ከልሎላቸው በቅዱስ ሚካኤል ደመናነት እየከልላቸው እየተንከባከባቸው ባዕድ አምልኮ አማራቸው። ስለዚህ ተዋቸው እግዚአብሔር 40 ዓመት አደረገባቸው። የ40 ቀኑን ጉዞ ከግብፅ ወጥተው እስራኤል ለመግባት 40 ቀን ነበረ። 40 ዓመት ሲዞሩ 40 ዓመት ታሹ። ቀላል አይደለም ይሄ ነው። እና እግዚአብሔርን ባልሰማችሁት ቁጥር እናንተ ባዕድ አምልኮ አታምልኩ፣ ፀጉራችሁ እንደዚህ አታርጉ፣ እንደዚህ ሴቶች ኩል አትቋሉ፣ ሊፕስቲክ አትቀቡ፣ ቀንድባችሁን አትላጩ። ይሄ መጽሐፍ ቅዱስ ውስጥ አለ። መጽሐፈ ሄኖክ ላይ ኩል መኳልን ያስተማረው አዛዝኤል ነው እያለ ቅንድብ መቀንደብን ያስተማረው ይሄ መላጨትን ማለት ነው አዛዝኤል ነው እያለ እንሾሽላ መቀባትን ያስተማረው አዛዝኤል ነው እያለ መጽሐፈ ሄኖክ ምዕራፍ 2 ላይ እየተናገረ ስታሳዩቸው እፍ ተውኝ እስቲ ይላሉ። እንደዛ ስትሉ እግዚአብሔር ደግሞ እናንተ ልክ ስትለምኑት እፍ ተውኝ እስቲ ይላል። መጽሐፈ ማነው መዝሙረ ዳዊት ላይ እግዚአብሔር ይሳለቅባቸዋል ነው የሚለው። ያሾፉበት ላይ አልሰማም ያሉት ላይ እግዚአብሔር ይስቅባቸዋል ይሳለቅባቸዋል ነው የሚለው። ስለዚህ እናንተ ቸል ባላችሁ ቁጥር መንፈሳዊ ሕይወትን እሱም ቸል ነው የሚላችሁ። ስትቀርቡት ይቀርባል፣ ስትርቁት ይርቃል። እንደዚህ ነው እግዚአብሔር። ግን ደስ የሚለው የፍቅር አምላክ መሆኑ ምንድነው? ንስሐ ገብታችሁ ስትመለሱ ና ልጄ ብሎ መቀበሉ ነው። የሚገርመው መቼ እንደምትሞቱ ስለማታውቁት አይ አሁን ፀጉሬን ትንሽ ላሳድገውና ወይም ሊፕስቲክ ምናምን ልቀባ ሊፕስቲክ ላርግና ልኳኳልበት የኮስሞቲክሱን ቀለሙን ልደፋፋውና ፊቴ ላይ አልምትሉ ሴቶቹ ትንሽ ከፍ ስል ሳገባ ምናምን ትንሽ ሳረጅ እተወዋለሁ። አጅተሽ ነው የምትሞቹ ያለው ማን ነው? መቼ እንደምትሞቹ በምን አወቅሽው? አሁን ሙቺ 80-90 ዓመት ሞልቶሽ ሙቺ መቼ እንደምትሞቹ ምን ታውቂዋለሽና ነው። ድልዋኔክሙ ንበሩ፣ ተዘጋጅታችሁ ጠብቁ፣ ዝግጁ ሆናችሁ ኑሩ የሚለውን ቃል ነው መስማት ያለባችሁ። እና እማማ በጊዜ ስለነቁ በጣም ደስ ብሎናል። ኩል የሚባለውን ነገር እግዚአብሔር ያውግዘው ብለዋል እማማ። ገጠመኙን አዳምጡ። ይህንን ምክር የሰማችሁ በሙሉ 188ኛ ገጠመኝን ሙሉን ስሙት። እንዴት በዘር ብቻ ሳይሆን በቡዳ በእርግማን ከተወለድን በኋላ በተለያየ በመተት መልክ እንደሚዘዋወር በዚህ ማየት ትችላላችሁ። ያቺ 7 ጊዜ አግብታ ፈታለች ያልኳችሁ የወንዱ ልጅ ሚስት ማለት ነው። ዛሬ ላይ እንዴት እየሰገደች እንደሆነ ብታዩት። ከዱባይ አንቀሽቅሾ ያመጣት ይሄ እግዚአብሔር መንፈስ ነው። ጸበል ቦታ አይቀራትም። እና እንዲያውም ትናንትና ደውላልኝ ነበር።
ምን አለችኝ? ወደ አዳማ መስመር ያልከው ደብረ ገሊላ ቅድስት ልደታ ቤተክርስቲያን ያልካት ልሂድ አለች። ሂጅ አልኳት። ሄደች። ወዲያው በማግስቱ ከትናንት ወዲያ ደውላ ትናንትና ሄደች። ወዲያው በቃ እግዚአብሔርን እንዴት ነው ስግብግብ ብላችሁ የምትበሉት ምግብ አለ። ልክ እንደዛ ነው። በቃ ውይ ናፍቆኝ ነበር ምናምን ብላችሁ የሆነ ደክሟችሁ መታችሁ ቦርሳችሁን ሳትጥሉ ተማሪዎች ከሆናችሁ ዩኒፎርማችሁን ሳታስቀምጡ መሶብ ክፍት አድርጋችሁ ዳቦ እንደምትበሉት ክርስቶስ እንደዛ ሆኗል። አሁን በእኛ አስተምህሮ ውስጥ ለምን የሚወደድ ጌታ ተክዶ ነበር ለብዙ ዘመናት ለብዙ ጊዜያት። ያስካደን ማን እንደሆነ ሲታወቅስ እንዲህ ናትና አጅሬው አንተ ነህ እንዴ ብላችሁ ነው ወደ ትምህርት እየገባችሁ ያላችሁትና እግዚአብሔር ስም የተመሰገነ ይሁን። ገባችሁ? ሰላሙ ነው ና ወደዚህ በስላሴ ምንድነው የምትበጠብጠው? ምንድነው ፈልገው? አልፈልግም እኮ ልትሄድ እኮ ነው የመጣኸው። አልፈልግም፣ መሸኘትም አልፈልግም። ከዚህ መውጣት ነው የምፈልገው። ወይኔ መሸኘት አይደለም ከዚህ መሄድ ነው የምትፈልገው? ወዴት ወዴት? አልፈልግም። የመኪና ራት ማለት ነው የምፈልገው። አልፈልግም ማለት ነው ካለኝ ሁሉም ነገር። እሺ ማን ያለው በስላሴ ስም? ሌላስ? ታድሼ ነው ለቅዱስ ሚካኤል ለታሸግቼ ነበረ እንዳለ ፕሮሰሱን አበላሸሁት። ቅዳሜ አመሳት ያለች ተብዬ ተቃጠልኩባት። ከዛስ አበላሸ? አበላሸሁት ቅዱስ አማኑኤል ብራ እንዳይበላ በዚህ በመናፍስቱ ዓለም በተለይ ደግሞ በእኛ አገልግሎት እኛም እጅግ በጣም የምንቸገረው የሚሸኝላቸውም ልጆች ደግሞ እጅግ በጣም የሚቸገሩት በእድሳት መተት ነው። እድሳት መተት ማለት አንዱ ሲወጣ ሌላው ግባ ተብሎ የሚላከው ነው። ከዚህ የለቀቀው አይደለም ተመልሶ የሚገባው። በነገራችን ላይ ሲለቃቸው የሚያረጉትና የሚያስደርጉት ሰዎች በደንብ ያውቃሉ። መተት በተለይ ደግሞ ከእድላችሁ ጋር የተያዘ የተሰራባችሁ የተደረገባችሁ ነገር ካለ ሲሸኝ የተዘጋው ይከፈታል፣ የራቀው ይቀርባል። ጀምራችሁት የቆመው ነገር ተስተካክሎ ይሄዳል። በፊት ሄዳችሁ አልደርስ ያላችሁት ነገር ከፍጻሜ ደርሶ ታገኙታላችሁ። ይሄ እንዳይሆን ምን ያደርጋሉ? ያሰሩት ያስመተቱት ሰዎች እድሳት ብለው መቼም ታውቃላችሁ። ስለ እድሳት አልነግራችሁ። ለምሳሌ ንግድ ፍቃድ ይታደሳል አይታደስም? ልክ እንደዛ ማለት ነው። በየዓመቱ ንግድ ፍቃድ እንደሚታደስ ሁሉ ሁለት አይነት እድሳት አለ። በየጊዜው በተሸኘ ቁጥር የሚታደስ አለ። ወይም ደግሞ ሁለተኛው በአመት አንዴ ወይም ደግሞ በ6 ወር አንዴ። እነዛ ሰዎች ቢሸኝ እንኳን እንደዚህ ያደርግልን ቢስተካከል እንኳን አበላሽልን ብለው የሚያሳድሱታል። አንዴ ኮንትራት ይከፍላሉ ማለት ነው። እድሳት መተት በጣም ትጋት ይፈልጋል። ብዙዎችን ደግሞ ተስፋ ያስቆርጣል። መንፈሱ ሲገባ ሲወጣ ይሰለቻሉ፣ ያታክታሉ። በነገራችን ላይ የእድሳት መተት አንዱ ዓላማ የሄደውን እንዲተካ ነው። ከዛ የበለጠ ሁለተኛው ብዙ ሰዎች የማያውቁት ምንድነው? ማሰልቸት። ምን አልኳችሁ? ማሰልቸት። ሲታደስ ሲመለስ ሲታደስ ሲመለስ በማል ትሰለቻላችሁ። ከዛ በኋላ አይ እየለቀቀኝ እየተመለሰብኝ እጸልያለሁ፣ ሰግዳለሁ፣ ስጋው ደግሞ እቀበላለሁ፣ በቃ እግዚአብሔር ትቶኛል፣ ረስቶኛል፣ የኔ ልፋት ምንም አላመጣም ብላችሁ ከመንፈሳዊ ሕይወት እንድትወጡ ይደረጋል። በጣም መታገልና መበርታት ያለባችሁ በጣም የሚታደስባችሁ ናቸው። በነገራችን ላይ የሚታደስባችሁ ጥሩ ነገር ስላላችሁ ነው። አንዱን ነገር ነጥቀው ብቻ ቢሆን ጥሩ ሌላም ስላለ ወይም ደግሞ የወሰዱትን ደግሞ በደንብ ለመጠቀም እድሳትን ይጠቀማሉ። እድሳት በጣም ያስቸግራል። ለኛ አገልግሎታችን ስለሆነ ችግር የለው። የሚያሳዝኑት እንደዚህ የሚሆኑት ናቸው። ባለፈው ተሸኘ፣ አሁን መጣ፣ ሰምቻለሁ፣ ቅዳሜ እንደምትሄድ ግን ይኸው አበለሻሸ፣ እዚህ ያስቀራል። ምን እንደሚሻለን አላውቅም። በነገራችን ላይ መቼም ጌታችን መድኃኒታችን ኢየሱስ ክርስቶስ መምጫው ቅርብ እንደሆነ በመጽሐፍ ቅዱስ ላይ በደንብ ተነግሯል፣ ተገልጿል።
በተለይ የማቴዎስ ወንጌል ምዕራፍ 24 ቁጥር 3 ጀምሮ ስትመለከቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳን አባቶቻችን ለሐዋርያት የመምጫውን ምልክት ወይም ደግሞ የመምጫውን የምጣር መጀመሪያ በዝርዝር ጽፎላቸዋል፣ በደንብ ነግሯቸዋል። ከዛሬ 2000 ዓመት በፊት የተነገረው ይሄው በዘመናችን ተፈጽሞ እናየዋለን። ግን የኛ ኃጢአትና የኛ በደል ደግሞ በእውነት ለተመጻተን የሚያሳጥር ነው የሚመስለኝ። የእግዚአብሔርን ትዕግስት ይፈታተናል። ብዙ ጊዜ ተናግሬያለሁ። በዚህ በመተት ዙሪያ ችግር ፈጣሪው ቤተክርስቲያንን የሚያገለግሉት፣ ችግሩን ደግሞ የሚፈቱትና የሚያስፈቱት ደግሞ ቤተክርስቲያንን የሚያገለግሉት ናቸው። ሁለቱም በአንድ ቤተክርስቲያን ያገለግላል። ባለፈው ነግሬያቸዋለሁ። እውነተኛውን ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን ቅዱስ ሥጋው የተቆረሰበት ክቡር ደሙ የፈሰሰበትን መስቀል የጨበጡ ካህናት አሉ። ከዛ ደግሞ የወንበዴውን ደግሞ መስቀል የጨበጡ አሉ። የነ ጥጦስን የነ ዳርክስን ወንበዴ ተብሎ በግራ የተሰቀሉት ግራውን መስቀል ይዘው ይኸው የሰውን ሕይወት ያመሰቃቅላሉ። መቼም ያው ከኑግ የተገኘ ሰሊጥ አብረ ተወቀጥ ይባላል። እነዛ በሚመትቱት ሌሎቹ ደግሞ የሚያገለግሉት ደግሞ አብረው ይነቀፋሉ፣ ይሰደባሉ። ችግሩን መፍትሄ ያለው ቤተክርስቲያን ውስጥ ነው። እግዚአብሔር ከዚህ ይጠብቀን። ሌላ ማን ያለው? አንተ ብቻ ነህ? ከዛ አበላሸ። በል ተዘጋጅ። ምንም አትሰራም። ኮተታ አልሄድም። በግድ እኮ ደግሞ የሚያስቁ መናፍስት አሉ። አልሄድም ነው የሚለው። ከዚህ ልሄድ ወደ ሲኦል አልሄድም። አዎ የሰው ዕድል እንዲጣፍጣቸዋል። ለመልቀቅና ለመላቀቅ ደግሞ እንዲያስቸግራሉ። ና በስላሴ ስም ከስላሴ ትበልጣለህ፣ ትሄዳለህ። በመጥምቁ ዮሐንስ ወደህ ትሄዳለህ። በስላሴ ስም አዝዣለሁ። ና ምንድን ነበር አድርግ የተባልከው? እንኳንም አልፈጸምክ። በልጥራ በስላሴ ስም በኃያሉ በመድኃኔዓለም ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በዛሬው ዕለት በተዘከረው በመጥምቀ መለኮት በቅዱስ ዮሐንስ ስም የእድሳት መተት መስተፋቅር ለቀን እንሄዳለን። በስላሴ ስም ለዘላለም በሲኦል ታስረናል። የዘጋነውን እድሎቿን በድንግል ማርያም ስም በመጥምቁ ዮሐንስ ስም ከፍተናል። ብንታደስ የዘብሩ ዳኛ ቅዱስ ገብርኤል ይፍረድብን። በል ሰባት ጩኸት እናውጣ። ተለበል 1 2 3 4 5 6 ገንዝ እናይ። ቅዱስ ገብርኤል ሲኦል ያወርድ። እግዚአብሔር ይመስገን። ደህና ነሽ? ታይ መንገደኛ ነበር። በምን ቀረ? አጀር እድሳቱ መብራን የመጨረሻ ታርግልሽ በሏት። ማቃት የጓደኛዬ ባለቤት ነች። እንደዚያ ነገር ስታወራ ቤት ውስጥ ሆኜ አለች፣ ደጅ ላይ የሆነ ጩኸት ግርግር ሲሰማ ምንድን ነው ብዬ ልክ ውስጥ ሰፍ ሲል ከኔ ተወርውሮ ወጥቶ ረጅም ነው አለች። ከጭንቅላቴ ላይ በትክክል በእውን ነው እንግዲህ ያየችው። ተወርውሮ ወጥቶ በር ላይ ልክ እንደኔ ወሬ ለማየት ብድግ ብሎ ወጥቶ ረጅም ዘንዶ ነው አለች። ሄዶ አይቶ ተመልሶ ሲገባ አየሁት አለች፣ የተፈጠረውን ነገር ለማየት እና
ምንድን ነው ይሄ ነገር ብዬ ሰው ስጠይቅ መንፈስሽ ነው ይሄ መንፈስሽ ማለት የአንቺ ሀሳብ በአእምሮሽ ላይ ተከስቶ ነው አሉኛለች። እና በኋላ ላይ ነው እንግዲህ ስለ ጸበል ስለ መንፈስ ስታቅ ነው የገባት ልጅቷ ሰይጣን መሆኑ እና እንደዚያ ነገር ያጋጥማል። ታዲያ ይሄ በእባብ መገለጡ የቤተሰብ የዛር መንፈስ ስለሆነ ያስታውቃል።